አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ልጆች እንዴት ናችሁ? ሳምንቱ እንዴት አለፈ? ረመዳን እንዴት ይዟችኋል? ስለ ነቢዩላህ ሙሳ አለይሂ ሰላም የህይወት ታሪክ እያየን ነው የምንገኘው። በባለፈው ሳምንት ነቢዩላህ ሙሳ አለይሂ ሰላም በፊርዓውን ቤተ መንግስት ፊርዓውን ፈቀደላቸው። ከዛ በኋላ ምን ተከሰተ፣ ምን ተፈጠረ የሚለውን ነገር በቀጣይ ክፍል ይዤላችሁ እመጣለሁ ብዬ ነበር። ይሄው ዛሬም በቀጠሯችን መሰረት ምን ተከሰተ የሚለውን ነገር ላስቃኛችሁ ይዤላችሁ መጥቻለሁ። በጥሞና ተከታተሉ እሺ ልጆች። ነቢዩላህ ሙሳ አለይሂ ሰላም በፊርዓውን ቤተ መንግስት አደጉ። በሚያድጉበትም ሰዓት ልክ እንደ አሚር ሆነው ነበር ያደጉት። የጦር ስልቶችንም ተምረዋል፣ የወታደሮች መሪ እስከ መሆን ድረስ። ነገር ግን ከዕለታት አንድ ቀን የፊርዓውን ወታደር የበኑ እስራኤል ህዝብ የሆነውን አንዱን ሰው ሲደበድበው ያያሉ። ይህ ነገር በጣም ተደጋገመ። ከዛ ነቢዩላህ ሙሳ አለይሂ ሰላምም በመካከል ገብተው ያ የፊርዓውን የበዳዩ የሆነውን ወታደሩን ገደሉት። ነቢዩላህ ሙሳ አለይሂ ሰላም ከገደሉት በኋላ ከዛም ፊርዓውን ይሄ ወሬ ልክ እንደደረሰው ነቢዩላህ ሙሳን አለይሂ ሰላም ሊገላቸው ፈለገ። ወደ ነቢዩላህ ሙሳ አለይሂ ሰላም አንድ ጥሩ የሆነ ሰው፣ አንድ መልካም የሆነ ሰው ወደ እሳቸው መጣና ፊርዓውን ሊገላቸው እንደሚፈልግ ለነቢዩላህ ሙሳ አለይሂ ሰላም ነገራቸው። ከዛም ይሄ ሰው ነቢዩላህ ሙሳ አለይሂ ሰላምን ከግብፅ ወጥተው እንዲሄዱ ከሀገር እንዲወጡ ነገራቸው። ነቢዩላህ ሙሳ አለይሂ ሰላምም ወደ መድየን ጉዟቸውን አደረጉ። መድየን የአያታቸው የነቢዩላህ ኢብራሂም አለይሂ ሰላም ሀገር ነች። እንደዚሁም የነቢዩላህ ሹዓይብ አለይሂ ሰላም የሚኖሩባት ሀገር ነች። ነቢዩላህ ሙሳ አለይሂ ሰላምም በጉዟቸው ላይ በመንገዳቸው ላይ የሆነ የውሃ ጉድጓድ ስር ይቆማል። እዛ ውሃ ጉድጓድ ስር በሚቆሙበት ሰዓት ሁለት ሴቶችን ይመለከታሉ። ህዝቦች ውሃ ቀድተው ከጨረሱ በኋላ ውሃውን አፉ ላይ ድንጋይ ይከድኑበት ነበረ። ያ ክዳኑም ድንጋዩ በጣም ትልቅ ነውና ቀድተው ከጨረሱ በኋላ ለመክደን በሚፈልጉበት ሰዓት ማንሳት አቃታቸው። ነቢዩላህ ሙሳ አለይሂ ሰላም ይህን በተመለከቱ ሰዓት ሄዱና ብቻቸውን አንስተው ከደኑት። ያንን ትልቅ ድንጋይ ማንም ያልቻለውን ነቢዩላህ ሙሳ አለይሂ ሰላም ግን አነሱት። ከዛ በጣም ተገርመው እነዚህ ሁለት ሴቶች ወደ አባታቸው ሂደው ለአባታቸው ነገሩት። አባታቸው ማናቸው? ነቢዩላህ ሹዓይብ አለይሂ ሰላም ነበሩ። ለነቢዩላህ ሹዓይብ ይህንን ወሬ ይህንን ኸበር ይህንን ዜና በሚነግሯቸው ሰዓት በጣም ተገረሙና ይህንን ወጣት ልጅ መተዋወቅ ፈለጉ። ከዛ ሙሳንም ወደ ቤታቸው ጠሯቸውና እንዲመጡ አደረጓቸው። ነቢዩላህ ሙሳ አለይሂ ሰላም ወደ ሹዓይብ ቤት ከሄዱ በኋላ ሹዓይብም ጠየቋቸው። ነቢዩላህ ሙሳ አለይሂ ሰላምም ከመጀመሪያው ጀምሮ ነገሯቸው። በሚነግሯቸውም ሰዓት አብረዋቸው እንዲኖሩ እንዲያግዟቸው ከእሳቸው ጋር እንዲኖሩ ጠየቋቸው። ነቢዩላህ ሙሳ አለይሂ ሰላምም በዚህ ሀሳብ ተስማሙና መድየን ሀገር ላይ ከነቢዩላህ ሹዓይብ አለይሂ ሰላም ጋር መኖር ጀመሩ ማለት ነው። ከዛም ነቢዩላህ ሙሳ አለይሂ ሰላም የነቢዩላህ ሹዓይብ አለይሂ ሰላምን ልጅ የሆነችውን አግብተው መኖር ጀመሩ። እየኖሩ እያለም ከዕለታት አንድ ቀን ህዝቦች እያንጎራጎሩ ይሰማሉ። የሚያንጎራጉሩትም ስለ ነቢዩላህ ኢብራሂም ስለ አያታቸው እያወደሱ እያሞገሱ ይሰማሉ። ነቢዩላህ ኢብራሂም ማናቸው? አያታቸው ናቸው። ከዛ ቤተሰቦቻቸው ናፈቁ። ወደ ቤተሰቦቻቸው መሄድ ፈለጉ። ከዛ ቤተሰቦቻቸው የት ነው ያሉት? ግብፅ። በሚናፍቁ ሰዓት ወደ ቤተሰቦቻቸው ዚያራ ቤተሰቦቻቸውን ለማየት ወደ ግብፅ አመሩ ማለት ነው። ወደ ግብፅ በሚሄዱበት ሰዓት መንገድ ተምታታባቸው፣ መንገድ ጠፋባቸው። ከዛም የሆነ ከርቀት እሳት እየነደደች ያሉ። ከዛ ነቢዩላህ ሙሳ አለይሂ ሰላም ይህንን እሳት ባዩ ሰዓት ሚስታቸውን እነዚህም ልጆቻቸው አሉ ምን አሏቸው? እዚህ እናንተ ጠብቁኝ፣ ምናልባት የምስራች ይዤላችሁ ልመጣ እችላለሁኝ ብለው እሳቸውን እዛ ጥለው ወደዛች እሳቷ ወደምትንበለበልባት ቦታ ሄዱ። በሚሄዱበትም ሰዓት የሆነች በጣም ግሩም የሆነች አረንጓዴ ዛፍ ነው ያለው፣ እሳት እየተቀጣጠለባት። አላሁ ሱብሓነሁ ወተዓላ በዚች ሌሊትም የነብይነትን ማዕረግ ሰጥቶ አከበራቸው። በዚች ሌሊትም የአላሁ ሱብሓነሁ ወተዓላን ንግግር ይሰማሉ። ያለ ድምፅ ያለ ፊደል የፍጥረታቶችን ንግግር የማይመስለውን የአላሁ ሱብሓነሁ ወተዓላ ንግግር ይሰማሉ። ወደ ግብፅ ሀገር ሂደው ከፊርዓውን ጭቆና የፊርዓውንን በደል ህዝቦችን ነፃ እንዲያወጡና ፊርዓውንንም ወደ ዲነል ኢስላም ጥሪ እንዲያደርጉለት አላሁ ሱብሓነሁ ወተዓላ ወህይ ያወረደላቸው።
ነቢዩላህ ሙሳ አለይሂ ሰላም በጎችን የሚጠብቁባት አንዲት ብትር ነበረቻቸው። እንደዚህም ሌሎች ነገራቶች የሚያደርጉባት አንዲት ብትር ነበረቻቸውና ያችን ብትር ወደታች እንዲጥሏት አዘዛቸው። በሚጥሏትም ሰዓት ወደምትንቀሳቀስ የሆነች እባብ ተቀየረች። ከዛ መልሰው ሲያነሷት እንደነበረችው ብትር ትሆናለች። ይህም ከተከሰተ በኋላ ነቢዩላህ ሙሳ አለይሂ ሰላም ወደ ግብፅ አቀኑ። ወደ ግብፅ በሚገቡበትም ሰዓት ወንድማቸው ሃሩን ተቀበላቸው። ለወንድማቸው ሙሳ አለይሂ ሰላም ፊርዓውንን ወደ ዲነል ኢስላም እንድንጠራው አዞናል ብለው አሉት። ከዛም ተያይዘው ወደ ፊርዓውን ቤተመንግስት አመሩ። ቤተመንግስትም እንደደረሱ በር ላይ ወታደሮች አሉ። ከዛም ለወታደሮቹ ነቢዩላህ ሙሳ አለይሂ ሰላም ምን አሏቸው? ለፊርዓውን የአላህ መልእክተኞች በር ላይ እንደቆሙ እንዲነግሯቸው አዘዟቸው። ነቢዩላህ ሙሳ አለይሂ ሰላምም ወደ ፊርዓውን ቤተመንግስት ከገቡ በኋላ ለፊርዓውንና በዙሪያው ላሉት ሰዎች ምን አሏቸው? እኛ የአላህ መልእክተኛ ነን፣ ከአላህ የተላክን ነብያቶች ነን፣ ሰዎችን ወደ ትክክለኛው ወደ ሐቅ ልንጣራ የመጣን መልእክተኞች ነን፣ አምሳያም ሆነ አጋር ወደ ሌለው ጌታ ሰዎችን ልንጣራ ወደ ሐቅ ልንጣራ የመጣን መልእክተኞች ነን ብለው አሉት። ፊርዓውንም በንቀት ወደ ነቢዩላህ ሙሳ አለይሂ ሰላም ተመለከተና ለመሆኑ የዓለማቱ ጌታ ማን ነው አላቸው። ነቢዩላህ ሙሳ አለይሂ ሰላም በሰማይና በምድር ያሉትን የፈጠረ እንደሆነ ነገሩት። ከዛ ፊርዓውንም በዙሪያው ላሉት ሰማችሁት የሚለውን አላቸው። ነቢዩላህ ሙሳ አለይሂ ሰላምም የምስራቁም የምዕራቡም የነሱም የአያቶቻቸውም የነሱም ፈጣሪ አላሁ ተዓላ እንደሆነ ነገሯቸው። ከዛ ፊርዓውንም መልስ ሲያጣ ያለው አማራጭ ጉልበቱንና ስልጣኑን መጠቀም። ፊርዓውንም ነቢዩላህ ሙሳ አለይሂ ሰላምን ከኔ ሌላ ጌታን የምትይዝ ከሆነ ከኔ ሌላ ጌታን የምታመልክ ከሆነ አስርሃለሁ አላቸው። እንደ ሌሎቹ እንደ በኑ እስራኤል ህዝቦች እንደሚያስራቸው ነገራቸው። ከዛ ነቢዩላህ ሙሳ አለይሂ ሰላምም ግልጽ የሆነ ነገር ላምጣልህ አሉት። ፊርዓውንም እውነተኛ ከሆንክ አምጣላቸው። ነቢዩላህ ሙሳ አለይሂ ሰላም ምን ያመጡ ይሆን? ምን ይከሰት ይሆን? የዚህን ሁሉ መልስ ምን ተከሰተ የሚለውን መልስ በቀጣይ ክፍላችን ይዤላችሁ የሚመጣ ይሆናል። እስከዛው ድረስ መልካም ቆይታ ይሆንላችሁ። መልካም ረመዳን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።